ብለን እኮ ነው ኮተት የምንሰበስበው። እውነቴን እኮ ነው። ዝም ብለን እኮ ነው ኮተት የምንሰበስበው ጋይስ። ላበበ ለከበደ ላየለች ላማረች እያለን ዝም ብለን ነው። እዛ ያሉ ሰዎች እኮ ንቀታቸው እንዴት እንደሚንቁ እኮ ከዚህ ቃይ ስትወስዱላቸው እንዴት እንደዚህ ያዩትና ይሄ አሁን ልብስ ነው ብለሽ ነው። እኔ ደርሶብኛል እኮ እኔ ከዚህ ቀደም ጋይስ ኩዌት እያለው ካርጎ ላኩ ማለት ነው። እኔ ከመግባቴ አይ ቲንክ ከ3 ወር በፊት ምናምን ካርጎ ላኩኝ እኔ በኔ ቤት። እናቴ ስገባ ምን ሲያረጉት ባያቸው ጥሩ ነው። መድኃኒዓለም ምስክሬ ነው። እውነተኛ ታሪክ ነው የምነግራችሁ። እያሰሱበት ማሰሻ ይሄ መጣድ ማሰሻ ቲሸርት ምናምን ቅድድ አድርገው እሰስ ያረጉበት ሞራሌ ውድቅድቅድቅ ነው ያረጉት። እውነቴ አስባችሁታል? ካርጎ ልካችሁ ማሰሻ እና ዝም ብላችሁ መልክቴ ምንድነው? ዝም ብላችሁ ኮተት አታብዙ። አው ኢትዮጵያ ውስጥ እቃ ሞልቷል። አሁን ላይ ሙልት ብሏል። ኢትዮጵያ ውስጥ ደግሞ እያያችሁ ነው ባይናችሁ መሲል ዘናጭ ነው የሞላው። እኔ አሁን ከዚህ ከዴይ ቱ ዴይ የ10 ብር 4 ገዝቼ ሄጄ አስባችሁታል? ወይ ጉድ! ኢትዮጵያ እናት ኢትዮጵያ ውስጥ ያሉ ሰዎች ሄደዋል። አዳሜ ዲያስፖራ ነኝ ብትል ምንድነው ብትል ኢትዮጵያ ውስጥ ካለ ሰው ጋር አትነጻጸር። እናቴ ልባባቸው ቀላል ያምራል እንዴ ጋይስ? አይታችኋቸዋል? የልብሳቸው ስታይል፣ የፀጉራቸው ስታይል። እኔማ እንደ እግዚአብሔር ፍቃድ እንደው ሲሄድ ራሱ አንድ 15 ቀን ቁጭ ነው ምለው ቤት ውስጥ ለማጥናት አው ምን እንደሚለብሱ ቁጭ ብዬ አይቼ ነው የምወጣው። ዝም ብዬ ማልፎገር ወጥቼ እንዴ ቀላል ለብሱታል እንዴ ሹሃዳ። አይ እኔማ የአገር ኮተት እኛ የሀገር ኮተት እንሰረስባለን። የሀገር ኮተት እናቴ እነሱ እዛ የደርሰዋል። አይ እና ምን ለማለት ነው? ኮተት አታብዙ ውዶቼ። ሸከፍከፍ ዋናው ብሩን ይዛችሁ ሂዱ። ጨላው ነው ዋናው እናቴ። ምንም ኮተት እንዳታበዙ። አይ እስቲ ላስተካክል እኮ ብዬ ነው ልብስ ስንት ጊዜ ጥቃዬን ካስተካከልኩ ጋይስ በኋላ ረመዳን ከገባ ስለማይመቸኝ ላስተካክል እስቲ። እሺ ሀባይብ እንግዲህ ጀግና እህታችን ያለችውን ሰምታችኋል። እኔ በጣም ነው የምወዳት ልጅ ለምን እንደሆነ አላውቅም። በተለይ ሹሃዳ የምትላን ነገር በጣም ነው የምታስቀኝ እና ጎበዝ ናት። በዚህ እድሜዋ ስደትን በቃ ጠንከራ እየሰራች ነው። ለዓላማዋ እየኖረች ነው። በጣም ደስ ነው የሚለውና እስኪ ሰላም ልበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። አላችሁ ወይ? አለን በሉኝ። እኛ አለን አልሐምዱሊላህ ማለት ነው። እንደውም ክርስቲያን ወገኖቼ ሰላም ብያለሁኝ። እሺ እና እንግዲህ ጀግና እናታችን በዚህ እድሜዋ ቢያንስ ከ40 ዓመት በላይ ትመስለኛለች እንደው ዝም ብዬ ሳያት እና በቃ ጠንካራ ናት፣ ጎበዝ ናት። ልጅ ያላት ኢትዮጵያ በቃ ይናፍቀኛል ትላለች። ወላሂ ሌሎችም ስራዋን የምታወራውን ነገር አመጣላችኋለሁ። እኔ በጣም ነው የምወዳት እኔ ማለት ነውና ትናንትና ራሱ በጣም ተበሳጭታ ነበረ። መዳሜ እንዴት 5 ብር ትሰጠኛለች? 5 ሪያል በዛ ሀገር እንግዲህ ወደ 200 ብር ከዛ በላይ ናትና ያው በዛ ሀገር የሚሰጧችሁን ነገር አመስግኑ። ምክንያቱም በዛ ሀገር ነው ማሰብ ያለባችሁ። 1 ዶላር ሰጣችሁ፣ 1 ዲናር ሰጣችሁ፣ 5 ሪያልም ሰጣችሁ በዛ ሀገር እያሰባችሁ መጽናናት ነው። እሺ ተጽናኑ። በዛ ሀገር ያው ሲመነዘሩ 200 ብር የሻይ ማለት ቀላል አይደለም በነገራችን ላይና እና ሀባይብ እንግዲህ እንደነገረቻችሁ ነው እቺ እናታችን እዛ ሀገር ላይ መታችሁ የምትለብሷቸው ነገሮች ማወቅ ግድ ነው። የዛ ሀገር ቦላሊ ሰፋፊ ልብስ ምናምን እና የዛ ሀገርና የዛ ሀገር ስታይል በጣም ይለያያል። በጣም የረቀቁ ናቸው እዚህ ያሉት ወጣቶች የሚለብሷቸውን እያያችሁ ነው በደንብ ያያቸው የሚለብሱትንና እዛ ሀገርም ኮተት አታብዙ። በቃ እንደነገረቻችሁ ነው። ምንም አይነት ኮተት ማብዛት አያስፈልግም። ምንም የዛሬ ሰው ሊያመሰግን ጭራሽ አይችልም። ሊያመሰግናችሁ አይችልም። እንደውም የዛ ሀገር ልብስ ማለት ነው ካርጎ የምታረጉት ልብስ ምንድነው መስላችሁ? በቃ የተለበሰ እናንተ ያልገዛችሁላቸው በቃ የአረብ ሸቃጭ ምናምን ልብስ በቃ ልብስ አይመስላችሁም። ይሄንን ማሰሻ የመሰለ ልብስ ትልክልናለች ምናምን በቃ ምስጋናቸው ምንም አፍ አይገባ ምንም ማለት ነውና አያመሰግናችሁ። በቃ ራሳችሁ የምትለብሷቸውን አንዳንድ ሽፎኖች የሆነ ነገሮች እዛ ሀገር በቃ አይደል ቀለል ያሉ ነገሮች ነው ለብሳችሁ
እና እናንተ መግዛት ያለባችሁ እዛ ሀገር ስታይሉ የተለየ ነው። እና ስትመጡ ነው የሚያማምር ልብስ አለ፣ ቆንጆ ልብስ አለ። እናቴ ለራሱ እዛ 9 ዓመት ቆይታ ስትመጣ እዚህም ለብሰው በቃ የሆነ አበያ ምናምን ስለብሳለች። ከዛ እያጠናች ምንድነው የሚለብሱት እያለች እስከ 15 ቀን እስከ ወር ቆይታለች። በቃ ያንን እነሱ ለመላመድ የሚለብሱት ማለት ነውና እዛ ሀገር ስታይሉ ይለያያል። በቃ አብዛኛው እነዚህ ሹፎኖች ናቸው የሚለበሱት። እንደዚህ አይነት ነገር ብዙም የለምና እነዛ ናቸው በየሀገሩ ስታይሉ በየአመት ነው የሚቀየረው በነገራችን ላይ። እና ልብስ አታብዙ። አሁን የእናቴ ልብስ እስከ 15 ሻንጣ አለ ዝም ብሎ ተቀምጧል፣ ካርጎ ያደረገችው ማለት ነው። ከ100 ሺህ ብር በላይ ሽጠናል፣ እያወጣን ሽጠናል ማለት ነው። እና እያወጣችሁ ትሸጡታላችሁ እንጂ ጭራሽ አለብሱት ምንም የሚለበስ የለም በቃ። እና ሁሉም በቃ ከቻላችሁ ብሩ ላኩላቸውና የሚፈልጉትን ልብስ መርጠው ቢለብሱ ይሻላል እንጂ እንዳትሰደቡ እሺ። የላካችሁ ይሄንን ያረብ እንትን ያረጉ ይሄን ያረብ ልባሽ ይልኩልናል በቃ ምን አለበስን ይላሉ። ምን ከዛ አልፍም ንግግራቸው የዛ ሀገር ሰው ማለት ነውና እናንተም ወጭም ከማብዛት በቃ በዛ ሀገር 10 ሺህ ብር ተላካችሁላቸው ብዙ ልብስ ነው የሚያለብሳቸው። ያንን አድርጉ ማለት ነው። እቺ እናታችን እንግዲህ በጣም ነው ደስ የምትለው የምትሰራቸው ነገሮች ደግሞ ቀጣይ ቪዲዮ አመጣላችኋለሁ። እናንተም ክበሩልኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ሁሉ መልካም ጊዜ መልካም ቆይታ ይሁንላችሁ። ወደ ሀገራችሁ መምጣት ያሰባችሁ በሰላም በፍቅር በጤና እንደወጣችሁ በጤናችሁ ይመልሳችሁ ማለት ነው። ሁላችሁንም አመሰግናለሁ። 31,000 ሰብስክራይብ ገብተናል። እኔ 30,000 ሰብስክራይብ ስገባ አመሰግናለሁ ወጥቼ አመሰግናለሁ እላለሁ ብዬ ነበረ። ግን ያው አብዛኛውም ስራ ስለሆንክ እንደዛ አንዳንዴዎች የሚያስቁ የሚያዝናኑ የሚያስተምሩ ቪዲዮዎችን ነው እንጂ ለቀቅ የማደርገው አብዛኛውን እንትን አላልኩም። ኢንሻአላህ እመጣለሁ። ወደ 50,000 እየገሰገስን ነው። እንገስግስ ዳይ እናመሰግናለን። እናንተም ወደ ሀገራችሁ በተለይ እናንተም ሶሻል ሚዲያ ክፈቱ እሺ። ዩቲዩብ ምናምኖችን ትክፈቱ። በተለይ ለመስራት አሪፍ ናቸው፣ ለመስራት ይሆናችኋል። ክፈቱ እሺ። እናመሰግናለሁኝ። መልካም ጊዜ መልካም ስራ። ቀጣይ ቪዲዮ እመጣለሁኝ። ቻው እሺ። ቻው ሁላችሁም አመሰግናለሁ። እኔ እናንተን ለመሰናበት ይከብደኛል፣ ለመደብኝ ሱስን የሆነብኝ የምሬ ነው። አሁን ቪዲዮ መልቀቅ በቃ አርሲ ኩርሲም ሆነ መልቀቅ ደስ ነው ያለኝና በቃ ሱስ ነው የሚሆነው። አንዳንዴ በስራችሁ ላይ የሆነ ነገር ሲጨመርባችሁ ደስ ይላልና ብቻ አመሰግናለሁ። እናንተም መልካም ጊዜ